ስለዚህ ወደ ሀብቱ እየተጠጋሽ ነው ማለት ነው። ምን እያልክ ነው? መቼም እንግዲህ ሁለቱ ያጣሉ ነው። በአንዱ መካስ አለብኝ አይደል? የእራቱን ጉዳይ እንዴት አደረግሽው እንዴ? አንተ ልጅ አመረርክ እንዴ? ከፈለግሽ እዚህ ድረስ መጥቼ በክብር ልወስድሽ ይችላሉ። መቼም ሞት ይውሰዳ አልልህም። ምን አይነት ፈጣጣ ነው? ካሁን በኋላ ኑሐሚንን ማንም ሰው እንደማያስቀይማት ቃል እገባልሃለሁ። ካሁን በኋላ ኑሐሚንን የሚያስቀይማት ሰው ጸቡ ካንተ ጋር ሳይሆን ከኔ ጋር ነው የሚሆነው። ለምንድን ነው እንዲያዘንከው? እንዴት ደስተኛ ነው ልጄ። በእርግዝናሽ ሰዓት የተናገርኩሽን ቃላት እያሰብኩኝ በጣም ነው ያፈርኩት። በል እሱን ለቀቅ አድርጋ ያችን አለልህን እዛ እንደፈለክ አድርጋ። አንቺ ለማፈሽን ሰብስቢ። ኑሐሚንን የመናገር መብት የለሽ። እናም የተደረጉልሽ ምርመራዎች ሁሉ ያረጋገጡልን በፍጹም እርጉዝ አለመሆንሽን። ከሱ ጋር ይሄን ነገር ስታደርጊ ባይሽ እንዲህ በጥፊ ብቻ መለቅሽ እንዳይመስል። አንተ ጅንን ይላልስ ስርዓት የሌለሽ ባለጌ! አታፍሪም? ደግሞ ለኔ ምን አስተጭኛለሽ? እኔ እኮ ተናግሬ ነበረ ጋይስ፣ ከዚህ በፊት ተናግሬ ነበረ። ምክንያቱም በቃ ተናግሬያለሁ። ያው ምክንያቱም ተናግሬያለሁ። ይሄ ማለት ደግሞ ከተናገርኩ ይሆናል ነው። አቶ ሌኩን ይታረቃሉ። ምክንያቱም በአቶ ተሰማና በኑሐሚን በኩል የመጣ ስለሆነ እነሱ ይለምኑታል። በቃ ይታረቃል፣ ከሚስቱ ጋር የከፋ ነገር አይፈጠርም ምናምን ብያችሁ ነበርና ያንን ነገር ነው ያየነው። ለትናንትናው ክፍል ያው ታረቀ። ኤርሚ ግን ማለት ነው ምን አይነት ሰው ነህ? አቤት ኤርሚ በቃ ከባድ ነው የምር። ቪዲዮም ይዞባታል ከአምራን ስር። ይመጣበታል። እንዴት ናችሁ የኑሐሚን ተከታታይ ድራማ ቤተሰቦቿ ማን ናችሁ? ወይ ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድምፄ ከተቀየረባችሁ በጣም ይቅርታ። ትንሽ ሰሞኑን አመማርጎ የነበረና ያው እዛ አይነት ነገር ላይ ነው ዱካክ ምናምን ላይ ስለሆንኩ ድምፄ የተዘጋው ምናምን ሶሪ። ወደ ድራማችን እንመለስና ኑሐሚን ትላንት በነበረው ክፍል አዛ ነበረ። በጣም አዛዛ የሆኑ ቦታዎች ነበሩ፣ ወይም ደግሞ ሲል ነበረውና ለዛ ነው አዛ ነው ያልኳችሁ። አቶ ሌኩን ያው እንደሚታረቅ ከዚህ ቀደም ነግሬያችሁ ነበር፣ ወይም ደግሞ ከዚህ ቀደም በነበሩ ክፍሎች ተናግሬያለሁ። ገና እንደተጣሉ አካባቢ ይታረቃሉ ብያችሁ ነበረ። ምክንያቱም ጸቡ የመጣው በኑሐሚንና በአቶ ተሰማ በኩል ነው። ስለዚህ ይለምኑታል እነሱ። እኛ ምክንያት ተጣልተህ ስትቀር እኛ ራሱ ይደብረናል፣ መቼም ለራሳችን ይቅርታ እናደርግም፣ እንደዚህ አይነት ነገር አንስቶ ያስታርቁታል ብያችሁ ነበር። ያንን ነገር ነው ማየት የቻልነው። እንደተናገርኩትም ያው ያንን ነገር ስላሳያችሁ እንደው ከልቤ አመሰግናለሁ። ላይክ አርኩኝ። አንተ ደግሞ እኔ በትላንትናው ክፍል ኤርሚ እንዴ በዚህ አይነትማ ከኑሐሚን ጋርም አለው ቪዲዮ አይመስላችሁም ጋይስ? አይመስላችሁም? ኑሐሚን እንዴ እኔ አላምነው እንዴ ከኑሐሚን ጋር ይኖረዋል አላምነው። ምክንያቱም አምራንን ይወዳታል ምናምን ለገንዘቧን ብሎ ምናምን በትሉ ምንም ብትሉ በቃ ስላላመናት ቪዲዮ ይዟል። ይችኛዋንም እንዴት ሊያምናት ይችላል ታዲያ? ሰውዬ በምን ከዛችኛው ተለይታ ሊያምናት ይችላል? ስለዚህ ከኑሐሚን ጋር የሆነ ቪዲዮ ይኖረዋል ማለት ነው። እንደዛ አይሰማችሁም እናንተ ፋሚሊ? እኔ እንደዛ ተሰምቶኛል። ብቻ ይመቸው፣ የምር ይመቸው። አምራን ስንት ነገር ውስጥ ነው የገባሽው። በቃ ኤርሚ በቃ ቢዝነስ ነው የያዘው። ገብቷችኋል? ሴቶቹን አስምጦ ከዛ ከሀብታም ሰዎች ጋር ምናምን እያገናኘ በቃ ቢዝነስ ነው የያዘው። ስለዚህ እቺ ሴትዮ የሆነ ሰዓት ላይ ልፈነግለው ትችላለች፣ ወይም ደግሞ ዞር በል ወደዛ ብቻዬን ልበላ እችላለሁ ልትል ትችላለች። ልክ አምራን እያደረገች እንዳለችው ማለት ነው። ከእሷ ጋር አሪፍ ያልሆነ ነገር ይዛ ያንን ነገር ለዛ ሰውዬ ካሳየ ደግሞ ልጅቷም ትከስራለች፣ እሱም ይከስራል፣ እኩል ይከስራሉ። ልጅቷ ደግሞ ያ ነገር እንዲፈጠር ስለማትፈልግ ከእሱ ጋር ያላትን ነገር በስትክክሉ እሱ በሚላት መንገድ ይዛ ትሄዳለች ማለት ነው። ገባችሁ አይደለ? የቢዝነስ ሰው ማለት ይመች። ምክንያቱም አንተ ሴት አልወጣልህም፣ አሬ ላይም ተባረርክ፣ እዚህ ጋር ተባረርክ፣ ሴት ስለማይወጣልህ አንተ በቃ ቢዝነስ ነው ይወጣልህ። በዚህ መቀጠል በጣም ጥሩ ነው። አሁን ግን እያሰጋ ነው፣ ለኑሐሚን ራሱ እያሰጋ ነው፣ በጣም ከምላችሁ በላይ እያሰጋ ነው። ሌላኛው በጣም አጓጊ የነበረው ድራማም የተቋረጠበት አማከለች ደገምኩት፣ ኤሚ ናሆም ይዟት እየጠፈጠፈ ነው ያስመጣት።
ያስገባት ቤት ያው ከኤርሚ ጋር ያለውን ነገር አውቆ ይመስለኛል። መቼም ከዛ ውጭ ሌላ ነገር አይኖርም። ማወቅ ብቻ ሳይሆን እዛ ጋር በጣም እንደዚህ ሲባባሉ አይተዋል። ወይም ደግሞ ኑሐሚን ነግራቸዋለች፣ ነግረዋለች ለሱ ብቻ እንደዚ አይነት ነገር ኑሐሚን ነግራው እዛ ድረስ መጥቶ ናሆም አይቷል። ከሁለቱ አንዱ ሆኗል። ብቻ እየጠፈጠፋት ነው። አሁን በቀጣይ ክፍል ምን ሊፈጠር ይችላል? ይቺ ልጅ ምን ልታመጣ ትችላለች? ምን ታስባላችሁ? እኔ ግን አማከለች አይን አውጣ የሆነች ልጅ ነች። አይን አውጣ ደፋር ስግጥ ያለች ሰገጥ ነች። ስለዚህ አንተ ያቺን ሌባ ወዳት የለ ምን አገባህ? እኔ እሱን በወደው መፍትሄ ነው። በቃ አንድ እኩል እኮ ነው። አንተን ያጭበረበረች አንተን የማትወደ አንድ ሴት ልጅ አንተ ወደህ ይቅርታ አድርጋላት ከኖርክ ይሄ በአንድ የሆነ ወቅት ያጠፋውን አንድ ልጅ አሁን የተቀየረ ልጅ ነው። ተቀይሯል፣ ሀሳቡን ቀይሮ ተስተካክሏል። አሁን እኔ እሱን በወደው አንተ ምን አገባ በእኔ ህይወት ላይ ምን አገባ ልትል ትችላለች። ቤተሰቦቿንም እንደዛ ምን አገባችሁ ልትል ትችላለች። አትታመንም። የምሬን ነው የምላችሁ። ምን ትጠብቃላችሁ እናንተ? ከዚች ልጅ ምን ትጠብቃላችሁ? ከአማከለች ምን ትጠብቃላችሁ? ምን አይነት ምላሽ ትጠብቃላችሁ? እኔ ግን አሻፍረኝ የምትል ይመስላል። አንተ በራስ መንገድ አንተ ባቀድከው መንገድ ከተጓዝክ ቤተሰቦችን ካልሰማ ያጭበረበረችዋን ልጅ በአይናችን አይተን ከብዙ ማስረጃ ጋር የሰማነውን ልጅ መልሰ ይቅርታ ያላት ከኖርክ ሰው ልጅ የማይቀየርበት ምንም ምክንያት የለውም። ይህም ሊተሳስች ያለው ብሎ ብዙ ነገር ነግሮኛል። እንደተሳሳተ ደግሞ አውቃለሁ። ከተቀየረ ደግሞ ፍቅረኛ የማላረግ ምንም ምክንያት የለውም ልትል ትችላለች። እኔ እንደዛ ነው የሚሰማኝ። እናንተን ሀሳብ ሜንት ላይ ያስቀምጡልኝ እስኪ። ለማንኛውም ዛሬ ይበቃናል። ያው ብዙም ስላለውም ይበቃኛል። ዳጊ አልነበረም በትናንትናው ክፍል። እሱ አለመኖሩ ትንሽ ጭር አድርጎታል ድራማውን። እንግዲህ እስኪ እናየዋለን፣ ጦርነቱን እናየዋለን። አንድ ሴት ላይ 3 ወንዶች አፍጠዋል። ማፍጠጥ ብቻ ሳይሆን ጦርነትም ጀምሯል። በቃ ጋይስ እስኪ ያለውን ጉዳይ በደንብ አብረን እናየዋለን። ለማንኛውም መልካም ጊዜ ይሆንላችሁ። ወይንካችሁ ሁሉም አልፏችሁ ይሳካላችሁ፣ ይመባችሁ፣ ቀናችሁ ሁሌታችሁ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ ፒስ። እኛ እኮ ብለን ነበር። ማን ነበረ ከኔ ጋር ኮሜንት ላይ ያረገዘች አይመስለኝም የሕክምና ስህተት ነው ያላችሁ ልጆች ነበራችሁ። ቢግ ሪስፔክት ኤንድ ቢግ ላቭ አለ ለእናንተ። የምሬን ነው ምላችሁ። በቃ ትለያላችሁ። እኔ እኮ ብያችሁ ነበር የሆነ የተወሳሰበ ነገር አለ። ወረቀቱ ላይ አርግዛለች ይላል፣ ስትታየው ደግሞ ቼክአፕ ስታደርግ የለም እርግዝናው ብያችሁ ነበር። ይኸው እንዳልኩትም የለም። ማን የተንቀለቀለው አርግዛለች ምናምን ብሎ በቃ የለም። አሁን ነው ችግሩ። አሁን ነው በይፋ ጦርነት የሚጀመረው። ለምን እንደሆነ ልንገራችኋ እንዴ። ኑሐሚን የማን ፍቅረኛ ትሆናለች? በዚህ በኩል ኤርሚ፣ በዚህ በኩል ዳጊ፣ በዛ በኩል ናሆም የማን ነች? እስኪ ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ ውዴ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም ይኸው ለ3ኛ ቀን መብራት የለችም። ለዛ ነው እንደዚህ የመጣሁት ዛሬም በጨለማ ማለት ነው። መስኮት ላይ ሆኜ ነው ዛሬም በስልኪ ሪከርድ እያደረግኩ ያለሁት ቪዲዮ። ምንም ማድረግ አይቻልም። ያው ዛሬ ትሰራለች የሚል ተስፋ አለ። ምክንያቱም ዛሬ ሰኞ ነው። ቅዳሜ ዕለትም ይሰራ ነበር፣ ግን ያው መሬቱን የሚቆፍሩ ሰዎች ስለጠፉ ነው። በዓል ምናምን ስለነበረ እና በዛ ነው ያው ተደራርቦ ነው ይሄ የገና ጾም መያዣ ምናምን ነገር ነው መሰለኝ ሰሞኑን እና በዛ የተነሳ ነው ጋይስ። ለማንኛውም ዛሬ መብራታችን ትመጣለች፣ ለመጮህ እንዘጋጃለን ማለት ነው። ሬዲ ነን? እሺ ጋይስ፣ እሺ ወደ ጨዋታው፣ ወደ ቁም ነገሩ። እስኪ እንደኔ ደስ ያለው ሰው አለ ባለማርገዟ? ሁሉም ሰው ደስ ብሎታል ባለማርገዟ። ግን አለማርገዝ እንደዚህ ያስደስታል እንዴ ጋይስ? እኔ በኑሐሚን ነው ያወቅኩት ጋይስ። አለማርገዝ እንደዚህ እንደሚያስደስት በኑሐሚን ነው ያየሁት። እንዴ ሰው እኮ ሲያረግዝ ይደሰታል እኮ። ብዙ ሰው እኮ ሲያረግሱ ይደሰታሉ። አንቺ ምን ሆነሽ ነው የተከፋሽው እንዴ? ኑሐሚን ያው ናሆምን ወደዋለች አይደለ? ጆፌ ጥላበታለች ምናምን አይነት ነገር አይደለ? ቅር ብሏታል። በቃ አብረን ምናምን ሲል ቅር ብሏታል። ናሆም አሁን ነው ያመለጠው። በቃ አሁን ነው ያመለጠው ማለት ነው። ከአምራን ጋር ድጋሚ ባይታረቅ ኑሮ ኑሐሚን የናሆም ነበር የምትሆነው። አሁን ግን ኑሐሚን መጨረሻዋ ወይም ደግሞ የምትሆነው በቃ
የዳጊ ነው። ከዳጊ ውጭ ወደ ውጭ የምሬን ነው እንዴ በቃ ላሽ እኔ እኮ ብያለሁ ከአምራን ጋር ባትታረቅ ይሻልሃል። ኑሐሚን ያንተ ታረጋታለህ። ከአምራን ጋር ከታረክ ግን አሁን ዳጊ ስለመጣ ዳጊ ያፍሳታል ብያችሁ ነበርና ዳጊ ደግሞ እንደምታዩት ፈጣጣ ነው። እሷም ደግሞ እዚህ ላይ ፈጣጣ ነች አይደል? ምንም የማታፍራ አይነት ነገር ነች ኑሐሚን ራሷና በቃ አብሮ ይፋጠጣሉ ማለት ነው። ገባችሁ? እኔ ያንተ እድል የማትሉኝም ኤርሚ የምሬን እኮ ነው። እዛ አዳይ ላይም ተቀማ። ያቀማው ደግሞ እዚህ ጋር ዳጊ ሆኖ የመጣው ልጅ ዴቭ፣ እዛኛው ላይ ዴቭ ቀማው። አዳይን ቀምቶ አባረረው ከቤት። ከገዛ ቤቱ እኮ ነው ደግሞ ያባረረው። እንግዳ ሆኖ ነው የመጣው። እዛኛው ላይ እንግዳ ሆኖ መጥቶ አዳይን እፍስ አድርጎ ልጁን ከቤት አባረረ። አሁንም እዚህ ጋር እንግዳ ሆኖ መጥቶ ይሆን ያፍስ ነው። ወይኔ ኤርሚ አንተ መጨረሻ እንደዚህ ይሁን። በሄድክበት ሁሉ ሚስቶችን እየተቀበሉ ላሽ ይበሉ። በቃ አንተ የሚያዋጣ አንተ ኤሚ ላይ ነው። አማከለች። በትክክል እያስቧ ከጠራ ትደነብራለህ። ማነች ምናምን ብለህ መፈለግ ትጀምራለህ። አማከለች ብሎ አንድ ሰው ቢጠራ ማነች አማከለች ዞር ዞር ማለት ትጀምራለህ። ኤሚ ነው አንተ ብታውቀው እንዳትሸሽ እንጂ የዘንድሮ እኮ እንደዚህ ነው ጋይስ። አንድ ጭዌ ላጫውታችሁ ጓደኛዬ ነው እና በጣም እንትን ይላል። የሆነ ታይም ላይ አሁን አይደለም የሆነ ታይም ላይ ፍንዳታ አይነት ነገር ነው እና በጣም ከጀለሶች ጋር ምናምን ስብሰብ ብሎ ይጠጣሉ ምናምን ክለብ ምናምን ይወጣሉ፣ ኦቨር ይወጣሉ ምናምን እንደዚህ አይነት ነገር ያራምዳሉ እና የሆነ ጊዜ ጨብ ብሎ ማለት ነው ያው ታውቃላችሁ፣ ጨብ ብሎ መቼም ይገባቸዋል። እዛ ክለብ ላይ ምናምን ጨብ ብሎ አንዷን ይዞ ያራል ማለት ነው። ከዛው ከክለብ አንዷን ተዋውቆ ምናምን ይዟትልም ማለት ጠዋት ላይ ሲነሳ ደነገጠና ጮኸ። ምን ሆነ ነው እንለዋለን። ማታ እኮ ሳያት አለ እንዴት እንደምታምር በቃ ያለሷ ሌላ ቆንጆ አልታይ ብሎኝ እኮ ነው ከሷ ጋር ያደርኩት። ጠዋት ስነሳ ምን የመሰለች አሻንጉሊት ጥቁረቷ ጥቁረት ነው። እንደዚህና እንደዚህ ግራ የገባት መልክ ይዛ ድምጿ የወንድ ነበር። ማታ እኮ የሆነ የሚያምር ኩልል ያለ የአርቲስት ድምፅ እኮ ነው የመሰለችኝ ያለ እና እንደዛ እንዳትሆን ያው እሷ በስም ነው ኤሚ በስም ነው አማከለች ስለሆነ ነው። እስኪ እንደዚህ ያጋጠማችሁ ካላችሁ እንግዲህ አጋሩንና ትንሽ እንሳቅበታ። ወይኔ በላቸው። እንደገና ደግሞ ሁሉም ሰው ቤት ውስጥ ያለውን ማመን ጀምሯል። ማለት አቶ ተሰማም ኑሐሚንም እነ ኤደንን ምናምን አምነዋል። በቃ እነሱ አሁንም እያጭበረበሩ እንደሆነ አላወቁም። ነገር በቃ ሁሉም ነገር አምነው ትተው እንደ አዲስ ላይፋቸውን ሊጀምሩ ነው። ነገር ግን አሁንም እየቀጠለ ነው፣ ተንኮሉ እየቀጠለ ነው። መቼ እንደሚፈነዳ ባናቅም። በዛ በኩል ደግሞ አቶ ሌይኩን አለ። ሌይኩንም ከባለቤቱ ጋር ተጣልቷል ምናምን አይነት ነገር ግን ያው ያስታርቁታል። እኔም ብያችኋለሁ፣ ባለፈው ሪቪው ላይ ተናግሬያለሁ። ይሄ ጉዳይ የመጣው በኑሐሚንና በአቶ ተሰማ በኩል ስለሆነ በቃ ይለምኑታል፣ ሌይኩን ይለምኑታል። እኛን ደስ እንዲለን ከፈለግ በእኛ ምክንያት ያንተ ትዳር ተቋረጠ ብለን እኛም ጸጸት ውስጥ ከምንገባ ምናምን ብለው ይጠይቁታል። ይታረቃል ብያቸዋለሁ። ምክንያቱም የተፈጠረው በኑሐሚን በኩል ስለሆነ እኔም መቼ ራሴን ይቅራልም እንደዚህ ምናምን ብለው እንትን ይላሉ። ምክንያቱም በእነሱ ምክንያት ስለሆነ ትዳራቸው የፈረሰው። እንደዚህ አይነት ነገር ስላለ በቀጣይ ክፍል ይታረቃሉ የሚል ሀሳብ ነው ያለኝ። ያው ከዚህ በፊትም ይህንን ነገር በደንብ ተናግሬዋለሁ። በነ ኑሐሚን በኩል ስለሆነ የመጣው ይታረቃሉ በአሁኑ ብያቸዋለሁ። አሁን በዳጊ በኩል ሲመጣ ነው ላይታረቁ የሚችለው፣ ወይም ደግሞ ይሾታታል። እሱ ጋር ሲሆን ከባድ ነው። ምክንያቱም በኑሐሚን በኩል አይደለም ራሷ የዋሸችው የራሷ የሆነ ችግር ነው ያኛው። ይሄኛው ግን በኑሐሚንና በአቶ ተሰማ ችግር ስለሆነ ያው መንስኤው እነሱ ስለሆኑ ያሳርቋቸዋል ብያችሁ ነበረ። ያንን ነገር ነው የምናየው አሁን በቀጣይ ክፍል። ከዛ ውጭ እስኪ በድጋሚ ልጠይቃችሁ፣ ኑሐሚን የማን ፍቅረኛ ብትሆን ደስ ይላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ ደግሞ ኖላዊ ያለ አይደለ? ኖላዊን እስኪ እንጠብቀዋለን እንግዲህ እና አሴር ጠፍተዋል ምናምን ያለውን ነገር አብረና ያለን። ኖላዊን ለማየት እንደኔ የጓጓችሁ ሰዎች አላችሁ። በነገራችን ላይ ኖላዊ ተከታታይ ድራማ እኔ ከሀ ጀምሮ እስከ ፈ ነው ማየው። ከክፍል 1 ጀምሮ እስከ ዛሬ ምንም አላመለጠኝም። እረኛዬን ያላየ ሰው ይሆን ለመጀመሪያ ጊዜ ተከታታይ ድራማ እኔ ኑሐሚንን እዚህ ያድርሻል ጭራሽ ኑሐሚን ኖላዊን እዚህ ያደርሻለሁ። ሌሎችን እንኳን አላይም ጋይስ። አብዛኛውን ነገር ኢንፎርሜሽን ነው እንትን እምላችሁ
ሪከመንድ ማደርጋችሁ ሪቪው ማደርገው ምናምን ያው ድራማው ላይ ካሉ ሰዎች ኢንፎርሜሽኖችን ወስጄ ነው ወደ እናንተ ማደርሰው። ምክንያቱም ሁሉንም ድራማ እያየሁ ሪቪው ማድረግ ምን ያህል ከባድ እንደሆነ ለእናንተ አልነግርም። ግን ሁሉንም ድራማ እየተከታተላችሁ ያላችሁ ሰዎች ጀግና ናችሁ። ስራ የላችሁ አዋረድከኝ እንዳትሉ፣ እኔ የምሬን ነው የምላችሁ። ስራ ስሩበት፣ ታይማችሁን አታበላሹ። አንድ ድራማ 30 ደቂቃ 4 ድራማ የምታዩ ከሆነ አስቡት እንግዲህ 30 በ4 አባዙና ስንት ሰዓት እንደምታጠፉ። ለማንኛውም ይመቻችሁ፣ መልካም ጊዜ ይሆንላችሁ፣ ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ። ተመስገን ነው። አቶ ሌኩን አለመደየማቸው ራሱ ተመስገን ያስብላል። ተመስገን ነው የሚያስብለው። ሌላ ምን ያስብላል እንዴ? ኑሐሚን ኧረ ተው ጋለባችሁ። ኧረ እባካችሁ ዳይሬክተሮች ምናምን እንዴ ጋለባችሁ። ቀስ እያላችሁ ሚስጥሩን ብታወጡ ምን ችግር አለው እንዴ? ይሄ እኮ ሮጠ እኮ ፈጠነ እኮ። የት ልትሄዱ ነው? ቆይ እኔ እኮ የገረመኝ እኮ ልትሄዱ ነው እንደ በስመ አብ። ለማንኛውም አቶ ሌኩን ስለተረፉ እኔ ደስ ብሎኛል። እንደው እንደ ተሰማ ተጣጥፎ ቁጭ ይላሉ ብዬ ፈርቼ ነበር። እንደዚህ አይባልም ግን ጋይስ፣ ያው በህመም ላይ ምናምን እንደዚህ ድራማ ስለሆነ እንደዚህ መቀለለው። እሺ ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ ኑሐሚን አብረን ሪቪው እናደርጋለን። ቶሎ ብዬ ቅንጭብ አድርጌ ነው ዛሬ ማወራችሁ። መብራት የለችም፣ በጨለማ ሆኜ ነው ማወራችሁ ዛሬ። ምን እየሆንኩ ነው ጋይስ? ምን እየሆንኩ ነው እንዴ? ተረጋጋ። ያው ሐረግ ላይ ነግሬያቸዋለሁ አይደለም? ሐረግ ላይ አይደለም ላይ ነግሬያቸዋለሁ። መኪናው ሰፈራችን 103ቱን ፖል እርም ማድረጉ። ያው ዛሬ ትመጣለች ብዬ ተስፋ አድርጋለሁ። ግን ያው እኛ ወጣ ብለን መብራት ወዳለችበት ሄደን ሻይ ቡና ምናምን እያን ኤዲት አድርገን ለእናንተ እናደርሳለን። እዛ ሄደን ቪዲዮ ሪከርድ አድርገን ኤዲት ምናምን ሰዓት ስለሚገልብን እዚች ጋር ባለችው ስታይል ተቀራርጸን ከዛ እንሄዳለን ብለን ነው። አሁን ለማንኛውም ምን ነው ከዚህ በኋላ ምን የሚፈጠር ይመስላችኋል? ያባረራታል ማለት ላይኩን ሚስቱን ያባረራታል ወይስ ያባረራታል? እንደኔ የሚያባረራት አይመስለኝም። ምክንያቱም ያው ንዴት ስለሆነ ነው። ይታረቃሉ ብዬ አስባለሁ። ምክንያቱም ይሄ ነገር የሆነው በማን ነው? በኑሐሚን ምክንያት ስለሆነ ኑሐሚንም አባቷም በእኛ ምክንያት እንድትጣሉ አንፈልግም ብሎ ስለሚለምኗቸው ይታረቃሉ፣ አንድ ላይ ይሆናሉ። ግን በጣም የሚያሰጋኝ ነገር ሴትዮዋ ዝኑ በቃ አሁንም ጭራሽ ኑሐሚን እንደዚህ ያደርገሽኝም አለቅሽም። አሁንም ፉከራ ላይ ነች ልጅቱ። ሴትዮዋ አላቆመችም። በቃ ተስፋ እንትን አላደረገችም። ተስፋ አልቆረጠችም። አሁንም ዛሬም ተስፋ አልቆረጠችም። እንዴ ኧረ ተይ ሴትዮ ተይ ባክሽ፣ ምን ይሻልሻል እንዴ? ኧረ ልብ ግዢ ሴትዮ፣ ልብ ግዢ። ልብ መግዛት ጥሩ ነው እንዴ? ዝንዬ ያሳዝናል። ብቻ መች ሰው እኮ አይቀየርም እኮ የሆነ ነገር ካላገኘ። ሲጀመር ምን አግኝተሽ ትቀየሪያለሽ አንቺ? ኤሚ ደግሞ በቃ ጌዳውን ምናምን ላይ ነች። ኤሚ ሱክ እያለች ነው ኤሚ። ኤርሚ ግን ይመቸው። ግን እንዴት ነው ኤርሚ ትላንትና ሙሉ ጋይስ በቃ መሽቷል፣ ወደ ቤት ይዤ። ኤርሚ ምን አግኝተህ ነው? ምን ሰምተህ ነው? መቼም የሆነ ነገር ሰምተህ ነው እንጂ በሰላም አይደለም። እውነቴን ነው እንዴ፣ እውነቴን ነው። በሰላም አይደለም። የሆነ ነገር ሰምቶ ነው ወይ የሆነ ነገር አይቶ ነው? የሆነ ነገር እንዴ፣ እኔ በሰላም አይደለም እንዴ። ዝም ብሎ እንደዚህ ኤርሚ ሊለቅ ሊያልፍ ነውር ነው። አይ ብቻ ይሆናል። አይ ኑሐሚን ተከታታይ ድራማ እቤትም ደግሞ ሌላ ታሪክ እያሰቡ ነው እነ ኤደን። እንግዲህ ምን እንደሚፈጠር እስኪ አብረን እናያለን። እንዴት አገኛችሁት? ክብሮሜን እንዴት አገኛችሁት? ናሆሜ ክብሮሜ ሆኖ መጥቷል አይደለ? ተቀይሯል። ያው ከዚህ በፊት ማስታወቂያ ሰርተዋል፣ እኔም ተናግሬያለሁ። ክብሮሜ እንዴት እያያችሁት ነው? እንግዲህ ያው ገና መግባቱ ስለሆነ ትንሽ ቀረ ሊላችሁ ይችላል። እስክትግባቡት ነው። ያው የተሻለ ነገር እናያለን ብዬ ተስፋ አደርጋለሁ። እና ያው ክብሮሜ ጥሩ ነገር ያሳየናል ብዬ አስባለሁ። ናሆሜ ሁለት አይነት ባህሪ መጫወት ይችላል ብዬ ነው ማስበው። ማለት የዋህ መሆን ደግ መሆን ይችልበታል፣ አንድ። ሁለተኛ ደግሞ ቁጡ መሆን ይችልበታል። ይሄ በቃ ሲቆጣ ሲሪየስ ነው። ክብሮሜ ደግሞ እንደዛ አይደለችም። ክብሮሜ በቃ ብዙ ጎኗ ይሄ መልካም ባህሪዋ ነው በጣም ደስ የሚለውና ጥሩ አስተሳሰብ፣ ይሄ የተረጋጋ ኩል የሆነ አስተሳሰብ ነው ያለው ባህሪው እና ከሱ ባህሪው ጋር በጣም ይሄዳል። እንደገና ደግሞ ይሄ መጠጥ ያለ ይሄ ምንድን ነው የሚባለው? መጠጥ ያለ አይባልም፣ የእውቀት ሰው
ትልቅ ሰው እንደዚህ አይነት ባህሪ ስላለው ጥሩ ነገር ነው ያለን ብዬ አስባለሁ። በቀጣይ ክፍልም እነ ኤርሚ ምናምን ኤርሚ ላለው እንደ የምን ኤርሚ ነው እንዴ? ተው እንጂ አምራን ለማለት ነው። ኦኬ እና አምራን ምናምን ከች ይላሉ ምናምን በቃ ያለውን ነገር አብረን ያለን። ለማንኛውም እዚህ ላይ በቃኛል እውነት ለመናገር ምክንያቱም መብራት ስለሌለች እኔ ደብሮኛል። ቆሜ ነው ሁላ ማወራችሁ። ወገቤን አመመኝ። ወገቤ እንዴ አንድ ያልወለደው ወገቤ ታሞ በኋላ ማን ነው እንትን የሚያደርግልኝ? ጋይስ የሚጠግነው ማን ነው? ጠጋኝ እንኳን የለኝም እናቴ። ፈልገዋለሁ እንዴ ልደላደል እንጂ። ግን የት እንደጠፋሽ እኔ ማወቅ እፈልጋለሁ። እኔ መጥፋት ስለምፈልግ ለተወሰነ ጊዜ የት ነው ያጠፋችኋት? ለዛውም አዲስ አበባ ውስጥ ነው የጠፋችሁ። አዲስ አበባ ውስጥ ሆነ አዲስ አበባ ውስጥ ነው የጠፋችሁ። የት ነው ያጠፋችኋት? የት እንደጠፋች ማወቅ እፈልጋለሁ። እርግብ የት እንደነበረች ማወቅ እፈልጋለሁ። ፖሊሶቹ ደግሞ ተዘርከረካችሁ። የምሬን ነው አይባልም ግን ተዘርከረካችሁ። እውነት እንዴ ልጆቹ መጥተው እስኪያገኟት ድረስ እነሱ ተመልሰው እንኳን አላዩዋትም። አንድ ተፈላጊ አንድ ተጠርጣሪ የሆነ ሰው እኮ እግር በእግር ነው ተከታትለው እንትን የሚሉት ፈልጎ የሚያናግሩት ወይም የሚያናግሯት። ልጆቹ መጥቶ ቤት አንኳኩቶ እስኪገቡ ድረስ ፖሊሶቹ የሉም። እሱ ብቻ አይደለም፣ ሰፈር እየተመላለሰች ከእርግብ ጋር ተገናኝታ ከእርግብ ጋር ቤት እስኪመጡ ድረስ ፖሊሶቹ የሉም። ይሄ ሁሉ በጣም አስቸጋሪ የሆነ ነገር ነው እና እንደዚህ አይነት ነገር ባይፈጠር ደስ ይለኛል። ምክንያቱም የህግ ጉዳይ ሲሆን ጠበቅ አሪፍ ነው ብዬ አስባለሁ። እንደዚህ መዝረክረክ የለም ብዬ አስባለሁ። እንግዲህ እኔ አላቅም፣ ያው እንደዛ ቢሆን ደስ ይለኛል። ምክንያቱም ያው እኔም ከዚህ በፊት ስላጋጠመኝ ነው እነዚህ አይነት ነገሮች እና በስነስርዓት ቢሰራ ድራማው ላይ አሪፍ ነው ብዬ አስባለሁ። ምክንያቱም አሁን ያለንበትን አላቅም። ከዚህ ቀደም ግን ከ5-6 ዓመት በፊት ምናምን ግን እንደዚህ አይነት ነገሮች በጣም ይጉሉ ነበረ። ግዴለሽኝነት ምናምን ነበሩ። እኔም ስላየው ስላጋጠመኝ ምናምን ነው እንደዚህ የምላችሁና እዝራ ነው የምትለው። አሁን አሴር ከዛ አካባቢ ሲሄድ አሴር ማለት አይቀርም። አሴር ደግሞ እዛ ፍቅረኛ እንዳለችው ታውቃላችሁ። እሱ ባይወዳትም እሷ የምትወደው ልጅ አለች። በዚህ ጊዜ ውስጥ ወደ እሷ የመሄድ ሀሳብ ይኖራል። እኔ ከእሷ ጋር ፍቅረኛ ቢሆኑ በጣም ደስ ይለኛል ብያችኋለሁ። የእናንተን ሀሳብ ባላቅም እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን ወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሩዴታችሁ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ያዙልኝ፣ ኑሐሚንን ያዙልኝ። እኔ እኮ ያዙልኝ ብያለሁ። እኔ በባለፈው ሪቪው ተው። እኔ እንደው በድፍረት ምንም ነገር አልናገርም፣ ልትዘረግፈው ትችላለች ብዬ ነበር እንዴ። ኧረ ተው እባካችሁ አረጋጉት። ኧረ ወዴት ፍሬት ነው? ቢያንስ 1-2 ሳምንት ምናምን ያዛርጉት። ይህ ሚስጥር እኮ ከባድ ሚስጥር ነው። በአንድ ሄዶ ዝርግፍ። ኧረ ከባድ ነው። ጭራሽ ያኛውን እንድዘረግፉት ነበር። ዋናውም ሊዘረገፍ ነበር። ወይኔ በላቸው። እንደው ምን ይሻለኛል? እኔ እኮ በቃ ኑሐሚን እኔ ከብዷል። ሩጫው በዝቷል፣ ውጥረቱ በዝቷል። ወይኔ እስኪ ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። አቶ ሌኩን ትናንትና በነበረው ክፍል ጠቅሰው ነበረ እና ትንሽ ነው ሳት ብሎ የተመለሱት። የምሬን ነው ብላችሁ ግን ምን ሆነው ነው አልገባኝም። ድንጋጤው ነው ወይስ ምኑ ነው? ምንድን የነካቸው? ምንድን ያሳታቸው? ምንድን ነው እንትን ያደረጋቸው? ጋይስ የጣላቸው ምንድን ነው? አልገባኝም። እንግዲህ እኔ እስከማውቀው አቶ ሌኩን ደህና ናቸው፣ ሰላም ናቸው፣ ታማሚ አይደሉም፣ ጤነኛ ናቸው፣ ሙሉ ጤነኛ ናቸው እስከማውቀው። ምንድን ብስጭቱ አናታቸው ላይ ወጥቶ ጠብ አደረጋቸው አይደለ? አያስቅም ግን ሁኔታው ገርሞኝ ሆነ። እኔ ምን አባት ይላል። አይ እውነት ለመናገር ይህ ሚስጥር በሆነ ነገር አድርገው ማለፍ ነበረባቸው። እውነት ለመናገር እንዴ በአንዴ አይከብድም ጋይስ? በስመ አብ። ወይኔ የአቶ ተሰማ ሚስት ግን ነፍስሽ አይማርም። የምሬን ነው የምልሽ። የመጀመሪያ ብር ተቀበለችና አጭበረበረቻት፣ ካደቻት። ሁለተኛም ደግሞ ልጇን ሾታታለሁ እያለች እያስፈራራቻት ጭምር ብር ተቀብላ ካደቻት። ይሄ ነው በቃ ድፍረት ማለት እንዲህ ነው በቃ። ስግጥ ፍምስ ይሄ ነው በቃ። እንዲህ የምሬን እኮ ነው ጋይስ። አይደረግም እንደዚህ። ማን ያደርጋል ጋይስ? ሲጀመር እኮ እናት ነች። እናት በልጇ እንትን ስትል በቃ ከባድ ነው። ምንም እንትን ቢሆን ይሄ ምንም ያህል እንትን ቢሆን ተዋሻለች፣ ለልጇ ተዋሻለች። ምንም ያህል አስቸጋሪ ልጅ ቢሆን እናት አትደራደርም በልጇ። ገብቷችኋል አይደለ? በጣም ቀላል ነገር ስለሆነ በቃ ትደብቀዋለች። ገብቷችኋል? ትደብቅና የሆነ ጊዜ ላይ ለማጋለጥ ትሞክራለች እንጂ ጭራሽ
ስግጥ ብላ እኮ ነው ጋይስ፣ የምሬን አይታችኋታል። ስግጥ ብላ እንዴ ይኸው ቮይሱን ስማ ከፈለክ ምናምን ወፍ ጥጥ የእሷ እንጀራ ብቻ ይብሰል፣ ሌላው አይመለከታትም። ልጅ ነሽ ገለመኔ ነሽ ገለበ ወደዛ አልሰማም። ስግጥ ፍምስ ታዲያ ይሄ አይደል እንዴ ጋይስ? ኧረ ከባድ ነው፣ የምሬን ነው። ብቻ ከባድ ነው። እናንተ ምን ትላላችሁ? ይህንን ነገር የምሬን እኮ ነው ጋይስ። ለምን ይመቻት እንዳልኳችሁ ታውቃላችሁ? ኑሐሚን በቃ አመነቻት። ጭራሽ ልጅሽንም አምጫት ኤደንንም ቤት አምጫት አለቻት። ዋው ከባድ ነው፣ እውነት ከባድ ነው። በቃ ይሄ መስዋዕትነት መክፈል ማለት በነገራችን ላይ ይሄ ነገር በጣም ነገር ወይኔ አማርኛ ችግር አለ አማርኛ ብያቸዋለሁ። ይሄ ነገር በጣም ጥሩ ነገር ያስተምራችኋል። መጥፎ ሳይዱን ብቻ አትዩ። ለያዛችሁት ዓላማ መጨከን፣ ለያዛችሁት ዓላማ ቁራጥ መሆን፣ ይህ በጣም ትልቅ ነገር ነው ጋይስ። ብዙ ጊዜ የሆነ ነገር እንጀምራለን እናቋርጣለን፣ የሆነ ነገር እንጀምራለን እናቋርጣለን። ለምሳሌ በአጭሩ ቪዲዮ መስራት ትፈልጋላችሁ፣ ቲክታክ ትጀምራላችሁ፣ ትተውታላችሁ፣ ትጀምሩታላችሁ፣ ትተውታላችሁ። እንደዚህ አይነት ነገር አለ። ስለዚህ ለዓላማችሁ ቁራጥ መሆን አለባችሁ። ከምሬን ነው። ይሄ በጣም ትልቅ ትምህርት ታስተምራናለች ሴትዮ።